11ኛው ጥያቄ ላይ ደርሰናል። which one of the following is the correct order of increasing FAF bond angles in AFN species? AFN የሚባል ስፒሺስ አለ የሆነ ኮምፓውንድ ናቸው ብላችሁ አስቡ እና A ሴንትራል አተም ነው ኤፍ ደግሞ ያው ከጎን ያሉት ኤሌመንቶች ናቸው። ስለዚህ በቦንድ አንግል ኢንክሪዝ በኮሬክት ኦርደር ስናስቀምጥ ትክክል የሆነ የትኛው ነው? ምርጫዎች ተቀምጠዋል። እስኪ ስለ ቦንድ አንግል አንዳንድ ነገር እኒ ከጥያቄው አንፃር ማለት ነው። ሶ የመጀመሪያው ኤሌመንት CF4 ነው። ስለዚህ ካርበን እንደምታውቁት በአራት አቅጣጫ ኮኔክት ማድረግ ይችላል፣ ቦንድ መፍጠር ይችላል በአራት አቅጣጫ ማለት ነው። ስለዚህ 1 2 3 4 አሁን CF5 ቢል ትክክለኛ ስቴትመንት አልነበረም ማለት ነው። ተግባባና ከአራት በላይ ካርበን ቦንድ ሊፈጠር አይችልም። ካርበን አራት ነው ያለው፣ በቃ ዝም ብሎ አራቱን እንደዚህ ነው የሚያደርገው። 6 ስለሆነ አቶሚክ ነምበሩ 2 4 ነው፣ ቫለንስ ኤሌክትሮኑ 4 ነው። ፍሎሪን ምን ብለናል? 7 አይደለ? ቦንድ ለመፍጠር አንድ ከፍሎሪን አንድ ከካርበን 1 2 3 4 5 6 አንድ ከፍሎሪን አንድ ከካርበን 1 2 3 4 5 6 በዛው እንትኑን እየሰራው ነው እንጂ አያስፈልግም። ሉዊስ ስትራክቸሩ ይሄ ምን አይነት ስትራክቸር ነው? ጂኦሜትሪ ቴትራ ሃይድራል ነው አይደለ? ቴትራ ሃይድራል ፒውር ቴትራ ሃይድራል ነው። ቴትራ ሃይድራል ማለት አራት ቦንዲንግ ፔር እና ሎን ፔር ድምር ሲኖረው እዚህ ጋር ጀመር ካርበን ሎን ፔር የለውም አይደለ? ሁሉም ቦንድ ፈጥረዋል። ምንም ሎን ፔር ቢኖረው ኖሮ ሼፑን ይቀየረው ነበር። ይሄ ግን ትክክለኛ ቴትራ ሃይድራል ሼፕ ጂኦሜትሪ ነው ያለው። ቦንድ አንግሉ የቴትራ ሃይድራል ይኸው። አሁን ስለ ቦንድ አንግል ሲታዩ ወደ ሞጁላችሁ ተመልሳችሁ እንድታዩ ትፈልጋለሁ። የቦንድ አንግሉን በዛው ብትይዙት አፕሮክሲሜትሊ ያው ትንሽ አንድ ሎን ፔር ሲኖር ምናምን ከኤሌመንት ከኮምፓውንድ ሊለያይ ይችላል፣ ግን ራፍሊ 109.5 ዲግሪ ነው ቦንድ አንግሉ። የBF2 BeF2 ቤሪሊየም ማለት አራተኛ ነው አይደለ? ሃይድሮጅን፣ ሂሊየም፣ ሊቲየም፣ ቤሪሊየም አራት አቶሚክ ነምበሩ። ስለዚህ ስንት ቫለንስ ኤሌክትሮን አለው? 2 አለው ማለት ነው። ምክንያቱም አራት ሲቀመጥ እንዴት ነው? 2 የመጀመሪያው 2 ብቻ ነው መያዝ የሚችለው። ፍሎሪን እዚህ ጋር አለኝ። ስለዚህ አንድ ከዚህ አሁንም በተመሳሳይ እንደዚህ ያደረገን ስናስቀምጥ ይሄ ሊኒየር የሚባል ስትራክቸር ነው። ምክንያቱም ሊኒየር ለምንድን ነው ያለው? ምንም አይነት ሎን ፔር ሴንትራል አተሙ ላይ የለም። ስለዚህ ሊኒየር ከሆነ ደግሞ ቦንድ አንግሉ 180 ዲግሪ ነው። ተግባባን? NF3 ደግሞ ይው ምን ማለት ነው? ናይትሮጅን፣ ሃይድሮጅን፣ ሂሊየም፣ ሊቲየም፣ ቤሪሊየም፣ ቦሮን፣ ካርበን፣ ናይትሮጅን 7 አይደለ? 5 ነው ማለት ነው ቫለንስ ኤሌክትሮኑ። ስለዚህ ከፍሎሪን ጋር ሁሌ ሲንግል ቦንድ ነው የሚፈጠረው። ሶስቱን ከሰጠ ስንት አለኝ ማለት ነው? አንድ ሎን ፔር አለኝ ማለት ነው። ይው ቅድምም ብያለሁ። ይሄ ጂኦሜትሪ ኤሌክትሮን ፔር አሬንጅመንቱን ተናገሩ እንዴት ነው ስትባሉ ሁለቱም ነው የሚቆጠረው። ቦንዲንግ ፔርም ሎን ፔርም ተባብለናል። ስንት ቦንዲንግ ፔር አለው? 3 ቦንዲንግ ፔር ሲደመር ስንት ሎን ፔር አለው? 1 ሎን ፔር። ስለዚህ ስንት ነው? 4 ነው። ስለዚህ ይሄ ምንድን ነው? ቴትራ። በጂኦሜትሪ ከሆነ ትራይጎናል ፒራሚዲያል ነው የሚባለው 1 ሎን ፔር ስላለው። ፒውር ቢሆን ኖሮ ምን ይባል ነበር? ምንም ሎን ፔር ሳይኖረው 4 ቦንዲንግ ፔር ቢኖረው ደግሞ ቴትራ ሃይድራል እንለው ነበር ጂኦሜትሪ። ስለዚህ እንደዚህ አይነት ነገር ስታየው ለምሳሌ አሁን ይሄ 4 የሆነው 1 ሎን ፔር ስላለ ነው አይደለ? ከሎን ፔር ሲኖር ሁሌ ሎን ፔር ካለ አንግሉ አፕሮክሲሜትሊ ከመጀመሪያው ያንሳል። ምን ብለናል? ለቴትራ ሃይድራል 109.5 ዲግሪ ነው ብለናል ቅድም አይደለ? CF4ን ስንሰራ። ስለዚህ አሁን 1 ሎን ፔር ስላለ በዚህ ሎን ፔር ምክንያት አንግሉ ወደ 102 ዲግሪ አለ አፕሮክሲሜትሊ። ብቻ ከ109.5 ዲግሪ ያንሳል ማለት ነው ሎን ፔር ካለ። ዲ ደግሞ ወይም ደግሞ BF3 ደግሞ ቦሮ ማለት 3 ነው። 3 ቫለንስ ኤሌክትሮን ያለው ይሄው እንደዚህ ይሆናል። ምን አይነት ነው? ትራይጎናል ፕላነር ነው የሚባለው ጂኦሜትሪ 120 ዲግሪ አካባቢ ነው አንግሉ። ስለዚህ በኦርደርስ አስቀምጠው መልሱ ዲ ይሆናል ማለት ነው። መጀመሪያ OF2 ነው 103 ዲግሪ then NF3 then CF4 BF3 BF2 ምክንያቱም ይሄ 180 ዲግሪ የሚባለው ትልቁ አንግል ነው ከሁሉም ማለት ነው። ስትራክቸሩን አስቀምጡት። ከዛ በኋላ ስሙ ምንድነው? ትራይጎናል ፕላነር ነው፣ ትራይጎናል ፒራሚዲያል ነው፣ ባይ ፒራሚዲያል ነው የሚለውን አስቀምጡ። ከዛ አንግሉ ስለሚታወቅ በቀላሉ ካልኩሌት ታደርጉታላችሁ ማለት ነው። አስፍቼ ካየሁት በጣም ረጅም ስለሆነ ነው። ወይ የሚያስፈልጋችሁ ከሆነ ለብቻ በአንድ ቪዲዮ መለሳለሁ የመጨረሻ ኬሚስትሪ ላይ ስላለን ማለት ነው። 12ኛ which of the following is
or which one of the following assumptions of the kinetic molecular theory of gas is suitable to explain the pressure created by gases in a sealed container ነው የሚለው። ስለዚህ ከኪኔቲክ ሞለኪላር ቲዮሪ ኦፍ ጋዝ አሰፕሽኖች አሉ። ስለዚህ የትኛው ነው suitable የሚባለው ስለ በጋዞች ስለሚፈጠር ፕሬሸር ኤክስፕሌን ለማድረግ የትኛው ነው? ምክንያቱም ኪኔቲክ ሞለኪላር ቲዮሪ ኦፍ ጋዝ የሚል ሰፊው አለ። ይሄ ኪኔቲክ ሞለኪላር ቲዮሪ ኦፍ ጋዝ የምንለው የተለያዩ አሰፕሽኖች ናቸው። ስለ ጋዝ ቢሄቪየሮች የተገለጸበት ቲዮሪ ነው። And to explain what pressure created by gases in a sealed container, the relevant assumption is related to the motion of the gas particle. እንዴት ነው እሺ ፕሬሸር የሚፈጠረው በጋዞች ፕሬሸር የሚፈጠረው እንዴት ነው ምናምን የሚለውን ሲያነሳ በምን ምክንያት ነው ያለው? በጋዝ ፓርቲክሎቹ ሞሽን ምክንያት ነው መንቀሳቀስ ምክንያት ነው የሚል ሐሳብ ነው ያነሳው። ኤክስፕላኔሽኑን እኒ The pressure in a gas created by the gas particle is colliding with the walls of the container. ፕሬሸር የሚፈጠረው ጋዝ ፓርቲክሉ የሆነ ጋዝ ፓርቲክል አለ አይደለ? የሆነ የሚቀመጥበት እቃ አለ፣ ኮንቴነር አለው። ስለዚህ ከኮንቴነሩ ዎል ጋር ኮላይድ ሲያደርግ በዚህ ሰዓት ነው በኮሊዥን ነው ፕሬሸር የሚፈጠረው። ይሄ የማን ሐሳብ ነው? የኪኔቲክ ሞለኪላር ቲዮሪ ኦፍ ጋዝ የምንለው ስለ ጋዞች ቢሄቪየር ኤክስፕሌን የተደረገበት ቲዮሪ ላይ ማለት ነው። ስለዚህ ይሄ ኮሊዥን ላይክ ፓርቲክሎቹ የጋዝ ፓርቲክሎቹ ከኮንቴነሮቹ ጋር ኮላይድ ሲያደርጉ ፎርስ ኤግዘርት ያደርጋሉ ዎሉ ላይ ማለት ነው። ስለዚህ ፎርስ ኤግዘርት ከተደረገ ደግሞ በሆነ ስፔሲፊክ ኤሪያ ላይ ፕሬሸር ማለት ነው ፎርስ ኦቨር ኤሪያ ላይ አይደለ? የሆነ የኮንቴነሩ ኤሪያ ላይ የሆነ ፎርስ አፕላይ ተደረገ፣ ዳት ሚንስ ፕሬሸር ክሬት ተደረገ ማለት ነው። ኦፕሽን ኤ ምንድነው የሚለን? the average kinetic energy of gas molecule is directly proportional to the absolute temperature of gas ይላል። የጋዝ ሞለኪውሉ kinetic energy, the average kinetic energy of the molecule ከምኑ ጋር directly proportional ነው? ከጋዙ absolute temperature ጋር ነው። This explains the relationship between temperature and kinetic energy, but it doesn't directly address how pressure is created አይደል? እኛ ምንድነው የምንፈልገው ከዚህ ውስጥ እንዴት ፕሬሸር እንደተፈጠረ የሚነግረንን የኪኔቲክ ቲዮሪ ኦፍ ሞለኪላር ጋዝ አሰምሽን የፈለግነው። ስለዚህ ይሄ አይገናኝም። ቢ the volume of the particle is negligible compared to the volume of the gas። በነገራችን ላይ ምርጫዎቹ በሙሉ ትክክል ናቸው። የኪኔቲክ ቲዮሪ ኦፍ ሞለኪላር ጋዝ የምንለው አሰምሽኖቹ ምርጫዎቹ በሙሉ ልክ ናቸው። ግን እኛ የፈለግነው ፕሬሸር እንዴት ነው የተፈጠረው ስለ ፕሬሸር ኦፍ the gas እንዲያወራልን ነው የፈለግነው እንጂ ቢም አሁን ልክ ነው። አንዱ ሐሳቡ የአንዷ ፓርቲክል የጋዝ ፓርቲክል እቺ ናት ብዬ ባስብ የጋዝ ፓርቲክሏ ቮሊዩም ከአጠቃላዩ አንፃር ኔግሊጂብል ነው። yes ይሄ ስለ ስፔስ ነው የሚያወራው። ጋዝ ሞለኪውሎቹ ስሞል ስፔስ ነው የሚይዙት የሚለውን ሊነግረን ፈልጎ ነው። ሲ ደግሞ the particles are in a state of constant, continuous, rapid and random motion። ፓርቲክሎቹ ኮንስታንት በሆነ ኮንቲኒየስ በሆነ ራፒድ በሆነ ራንደም ሞሽን ውስጥ ነው ያሉት ነው። ይሄ አሰምሽን ደግሞ ምንድነው የሚነግረን? the gas particles are constantly moving and colliding with the walls of the container creating pressure። ይሄ ነው በቃ። ጋዝ ፓርቲክሉ ዝም ብሎ አይቀመጥም፣ ኮንቴነሩ ጋር ሙቭ ያደርጋል። ኮንቲኒየስ ነው፣ ራፒድ ነው ሞሽኑ። ስለዚህ ሙቭ ሲያደርግ ከኮንቴነሩ ጋር ኮላይድ ያደርጋል፣ በዚህ ሰዓት ፕሬሸር ይፈጠራል። ስለዚህ መልሱ ምንድነው? ሲ ነው ማለት ነው። ፕሬሸር ክሬት የተደረገው ወይም ስለ ፕሬሸር ኦፍ ዘ ጋዝ ኤክስፕሌን የሚያደርግልን የኪኔቲክ ሞለኪላር ቲዮሪ ኦፍ ጋዝ አሰምሽን ይሄ ነው ማለት ነው። ገቢቶ እሺ 13ኛ which of the following liquid pairs show a positive deviation? ዲቬት ማድረግ ማለት ትክክለኛ ቋንቋን ማፈንገጥ ማለት ነው። ማፈንገጥ ፖዚቲቭ ዲቪዬሽን እና ኔጌቲቭ ዲቪዬሽን አለ ሮልስ ሎ ላይ እና የትኛው ነው ሊኩዊድ ፔርስ ፖዚቲቭ ዲቪዬሽን የሚያሳየው ነው? ይሄ ጥያቄ ሞር ትንሽ የሚያጠራጥር ነገር አለ። ቆይ እናየዋለን። እስኪ መጀመሪያ ፖዚቲቭ ዲቪዬሽን ፍሮም ሮልስ ሎ ምን ማለት ነው? ምንድነው ፖዚቲቭ ዲቪዬሽን? እንዴት ነው የሚፈጠረው? ፖዚቲቭ ዲቪዬሽን የሚፈጠረው when the interaction between the molecule of different components in the mixture አሁን ስለ ሚክስቸር ነው ሮልስ ሎ የሚባለው ሚክስቸር ላይ ነው የሚሰራው are weakened than the interaction between the molecule of the same component. This results in a high vapor pressure than predicted by Rolle's law because the molecule escape more easily into vapor phase ማለት ነው። ይሄ ፖዚቲቭ ዲቪዬሽን የሚፈጠረው the interaction between molecules አይደል? የዲፍረንት ሞለኪውሎች ኢንትራክት አድርገው ነው የሆነ ሚክስቸር ላይ። ይሄ በመካከላቸው የተለያዩ ነገሮች ናቸው። አንዱን እንደዚህ ላቀለመውና ላይክ ለመለየት አንዱ እንደዚህ ባረገው ሁለቱ ዲፍረንት ኮምፖነንቶች ኢንትራክት ሲያደርጉ የሚኖራቸው ፎርስ ዊከር ነው than the interaction between the molecule of the same component። ይሄ ከዚህ ጋር ኢንትራክት ከሚያደርግበት ፎርስ እና ኢንትራክሽን እና ይሄ ከራሱ ጋር ከዚህ ጋር ማለት ነው
ኢንትራክት ከሚያደርግበት ፎርስ ያነሰ ነው ሁለቱ ሲኖራቸው። በዚህ ሰዓት ፖዘቲቭ ዲቪዬሽን አካሄደ ወይም ፖዘቲቭሊ ዲቬት ሆነ ከሮልስ ሎ እንላለን። ይሄ ምንድነው የሚፈጥረው? ኢንትራክሽኑ ዊከር መሆኑ ሃይ ቫፐር ፕሬሸር ይፈጥራል። ሮልስ ሎ ያንን ምንድነው የሚባለው ዲተርማይን ለማድረግ አሳይ ለማድረግ ሞክሯል። ስለዚህ ከሮልስ ሎ ፕሬዲክት ካደረገው ቫፐር ፕሬሸር ከፍ ያለ ቫፐር ፕሬሸር ይሆናል። ለምን? ምክንያቱም እነዚህ ዲፍረንት ኮምፖነንትስ ኦፍ ዘ ሚክስቸር ኢንትራክሽናቸው ዊከር ነው። እርስ በርሳቸው ከራሳቸው ነገር ጋር ኢንትራክሽን እና ከዛ ነገር ጋር ያለው ኢንትራክሽን ስናነጻጸረው ከራሳቸው ጋር ያለው ኢንትራክሽን ሞር ስትሮንግ ሆኖ እናየዋለን። በዚህ ሰዓት ፖዘቲቭ ዲቪዬሽን እንለዋለን። ኔጌቲቭ ዲቪዬሽን የሚባል ደግሞ መቼ ነው? እነዚህ እርስ በርሳቸው ከሚኖራቸው ኢንትራክሽን የበለጠ እነዚህ ሁለቱ ሲኖራቸው ኔጌቲቭሊ ዲቪዬት አደረገ ከሮልስ ሎ እንላለን። ስለዚህ ሁለቱን አሁን የምንፈልጋቸው ሁለት ኮምፓውንዶች ኢንተራክሽናቸው ሎ የሆነ ነው ማለት ነው። በደንብ ኢንትራክት አያደርጉም ብለን የምናስበውን ነገር ነው። ዳት ሚንስ ምን ማለት ነው? ፖላርን ከነን ፖላር ጋር ካገኘን እንደዚህ አይነት ነገር ነው የምንፈልግ አይደለ? ፖላር ሞለኪውል ከፖላር ሞለኪውል ጋር ሞር ኢንትራክት ያደርጋል፣ ነን ፖላር ከነን ፖላር ጋር። እንደዚህ አይነት ነገር ነው ቀድማችሁ ማሰብ ያለባችሁ። እስኪ እንየው ኦክቴን ኤንድ ክሎሮፎርም። ኦክቴን ምንድን ነው? ነን ፖላር ነው። ክሎሮፎርም ግን ፖላር ነው፣ ሃይድሮጅን ቦንዲንግ አለው። ግን the interaction will be weaker ይሆናል። each pure component ሪአክት ከሚያደርግ each component ኢንትራክት ከሚያደርግ ሁለቱ ያላቸው ኢንትራክሽን የተለያየ ነው። ምክንያቱም ፖላር ሞለኪውል እና ነን ፖላር ሞለኪውል ስለሆኑ ማለት ነው። ኦክቴን ካናት ሃይድሮጅን ቦንድ ዊዝ ክሎሮፎርም። ስለዚህ ሞር ፖዚቲቭ ዲቪዬሽን እዚህ ላይ ሊታይ ይችላል ይባላል። ቢ ደግሞ ቤንዚን ሜታኖል። ቤንዚን እንደምታውቁት ነን ፖላር ነው። ሜታኖል ግን ፖላር ነው፣ ሃይድሮጅን ቦንድ አለው። ሶ ይሄም ኢንትራክሽኑን ስና ዊከር ነው የሚሆነው። አሁን ቤንዚን አለ፣ ቤንዚን ከቤንዚን ጋር ያለው ኢንትራክሽን አለ፣ ሚታኖል ከሚታኖል ጋር ያለው ኢንትራክሽን አለ። ቤንዚን ከቤንዚን ጋር ከሚኖረው ኢንትራክሽን እና ሜታኖል ከሜታኖል ጋር ከሚኖረው ኢንትራክሽን ቤንዚን ከሜታኖል ጋር ያለው ኢንትራክሽን ሎ ነው። ተግባባ? ይሄ ነው ፖዚቲቭሊ ዲቬት። እዚህ ከራሱ ጋር ከሚኖረው ይልቅ ከራሱ ጋር ካለው የቱ ያንሳል? ከሌላው ጋር ኢንትራክት ሲያደርግ የሚኖረው ኢንትራክሽን ያነሰ ሲሆን ነው ፖዚቲቭሊ ዲቬት። ስለዚህ ይሄም ሊያሳይ ይችላል ማለት ነው። ኢታኖል ኤንድ ወተር። ኢታኖል ምንድን ነው? ፖላር ነው። ወተር ምንድን ነው? ፖላር ነው። ቦንድ ሞመንት አላቸው። and it can form hydrogen bond. ሃይድሮጅን ቦንድ ሁለቱም ፎርም ያደርጋሉ። ስለዚህ ሁለቱም ሃይድሮጅን ፎርም ካደረጉ ማለት ምን ማለት ነው? ኢንትራክሽናቸው በጣም ትልቅ ነው ማለት ነው። ኢታኖል ከወተር ጋር ያለው ኢንትራክሽን የበለጠ ነው። ኢታኖል ከኢታኖል ጋር፣ ወተር ከወተር ጋር ዝም ብሎ እንትን ከሚል ማለት ነው፣ ኢንትራክት ከሚያደርግ ማለት ነው። ሶ ይሄ ደግሞ ፖዚቲቭሊ ሳይሆን ኔጌቲቭሊ ነው ዲቬት የሚያደርገው። ይኸው ስትሮንግ ኢንትራክሽን ካለ ኔጌቲቭ ዲቬሽን አለ፣ ዊክ ኢንትራክሽን ካለ ፖዚቲቭ ዲቬሽን አለ ብላችሁ መያዝ ትችላላችሁ። የመጨረሻው ወተር ኤንድ ናይትሪክ አሲድ ነው። ሁለቱም ፖላር ናቸው፣ ስትሮንግ ሃይድሮጅን ቦንድ ናቸው። ስለዚህ ስትሮንግ ነው ኢንትራክሽናቸው፣ ኔጌቲቭሊ ነው። ስለዚህ ሞር አሁን እናነጻጸር ነው። ኤም ቢም መልስ ሊሆን ስለሚችል ነው። ክሎሮፎርምም ሃይድሮጅን ቦንድ መፍጠር ስለሚችል ኦክቴንም ሶ ወይ ኤ ወይ ቢ ብንል ያስማማል፣ ችግር የለም። ሶ the liquid pairs that show positive deviation from loss are those with intermolecular interaction between different components are weaker than the interaction with the same component ማለት ነው። ስለዚህ ሁለቱንም ማድረግ ትችላላችሁ፣ ችግር የለም። 14ኛው the density of a pressure of 1.34 atmosphere and a temperature of 303 Kelvin is found to be 1.77 gram per liter. so what is the molar mass ነው? ምን ሰጥቶናል? ፕሬሸር ሰጥቶናል፣ ቴምፕሬቸር ሰጥቶናል፣ ሞላር ማስ ነው የተጠየቀው። እስኪ እንሂድ። ሶ ምን ይሆናል? ቱ ዲተርማይን the molar mass of the gas we can use the ideal gas law. ideal gas law እንጠቀማለን with the given density. ideal gas law ማለት በአጠቃላይ PV is equals to NRT ምን ማለት ነው? ሞላር ማስ ነው። ሞላር ማስ ማለት given mass over ማን ነው? ሞል ማለት ጊቭን ማስ ኦቨር ሞላር ማስ ነው አይደለ? ሞል ማለት ስለዚህ ሞል በሚለው ፋንታ የምናስገባው ማስ ኦቨር ሞላር ማስ። የታችኛው ካፒታል ላይ ላይኛው ስሞል ነው። ይኸው በሞላር በማስ ፋንታ ይሄንን አስገባው። ሪአሬንጅ ሳደርገው ይሄንን ይኸው እንዴት መሰላችሁ? PV is equals to M over M ካፒታል ማለት ነው NRT። እቺን ወደዚህ ውሰዷት፣ እቺን ወደዚህ አምጣት። ምክንያቱም እኔ ሞላር ማስ ነው የምፈልገው። ስለዚህ ሞላር ማስ ማለት MNRT ኦቨር
ፒ ማለት ነው። ጨረስኩ። ሁሉም ነገር ተሰጥቶኛል። ለዛ ነው ግን እዚህ ጋር ሪኮግናይዝ ማድረግ ያለብን የተሰጠኝ ግራም ፐር ሊትር ነው። ምንድነው? ዴንሲቲ ነው የተሰጠኝ፣ ማስ ኦቨር ቮሊዩም ነው የተሰጠኝ። ስለዚህ ይኸው እዚህ ጋር ማስ አለኝ፣ ይኸዋት እዚች ጋር ቮሊዩም አለኝ። ያው ማስ ቮሊዩም ቀጥታ አልተሰጠኝም። ማስና ቮሊዩም ስላልተሰጠኝ ማስ ኦቨር ቮሊዩም የሚለው ምን ብዬ ከላይ ወሰድኩት? ዴንሲቲ ብዬ ወሰድኩት። ይኸው እንደዚህ ብዬ ማስቀመጥ ይችላል። አርቲ ኦቨር ፒ ገብቶቿል ያረኩት። ቀጥታ ዴንሲቲ ስለሆነ የተሰጠኝ ማስና ቮሊዩም ስለሌለኝ ማስ ኦቨር ቮሊዩም በሚለው ፋንታ ዴንሲቲን ያስገባው ከላይ ዲ ያረኩት። ይኸው ዴንሲቲ አለኝ፣ አር አለኝ፣ ጋዝ ኮንስታንት፣ ቴምፕሬቸር አለኝ፣ ፕሬሸር አለኝ። ደን ካልኩሌት ማድረግ ነው። ካም በኋላ ወደ 43.94721 ይመጣል። ደን ለፕሬሸር ሳካፍለው የላይኛው ነው ይሄ፣ ለዲኖሚኔተሩ ሳካፍለው 32.81 ግራም ፐር ሞል ይሆናል። ኦልሞስት 86 የሚለው የተሻለ ለመልሱ ይቀርባል ማለት ነው። ይሄው ዲ ማለት ነው። ስለዚህ ሞር እንዴት እንደዚህ አይነት ቴክኒክ አይዲያል ጋዝ ሎ ካስታወሳችሁ በኋላ ምንድነው የተሰጠኝ ከምን አንጻር ተነስቼ መስራት እችላለሁ የሚለውን በደንብ ሪፋይን ለማድረግ ሞክሩ ማለት ነው። እሺ 15ኛው The rate of dissolution, the speed with which a solid goes into the solution is largely dependent on rate of ይሄ ዲዞሉሽን ይባላል። ዲዞሉሽን ማለት ሶሊዩት ወደ ሶሉሽን የሚሄድበት ማለት ነው። when the solid goes into the solution የዚህ ስፒዱ በምንድን ነው ዲፔንድ የሚሆነው? ላርጅሊ በምን ዲፔንድ ይሆናል? በኢንትራፓርቲክል ፎርስስ፣ the surface area of the solid። ምን ይመስላችኋል? ብዙ ነገር አለ አይደለ? ልክ ሶሉሽን ሲፈጠር ሶሊቱ ወደ ሶሉሽኑ የሚሄድበት ፍጥነት በብዙ ነገር ዲፔንድ ይሆናል። ይሄ ሬት ኦፍ ዲዞሉሽን ማለት how quickly solid dissolves in a solvent። ሟሚ በምን ያክል ፍጥነት በሟሚ ውስጥ ነው ማለት በምን ያክል ፍጥነት ነው የሚሟሟው? ይሄ ነው ሬት ኦፍ ዲዞሉሽን ማለት። ስለዚህ ብዙ ነገሮች አሉ። የመጀመሪያው ሚክሲንግ ነው። ይሄ ሚክሲንግ የምንለው ነገር it helps distribute the solid particles throughout the solvent, so increasing the rate of dissolution አይደለ? ሶሊድ ፓርቲክሎቹ throughout the solvent distribute እንዲደረጉና ሬት ኦፍ ዲዞሉሽኑ ትልቅ እንዲሆን ያደርጋል። yes ልክ ነው። ላርጅሊ ነው የሚለው ጥያቄው፣ የበለጠ ትልቅ። ቢ the interparticle forces. The nature of the forces between the solid and the solvent particle affects how easily the solid dissolves. ስለዚህ አንድ ነገር ለምሳሌ ስኳር ሻይ ላይ እንዲሟሟ ሁለቱም ምን መሆን አለባቸው? አንዱ ነን ፖላር ብቻ ቢሆን አንዱ ፖላር ብቻ ቢሆን ማሟሟት ይችላል? አይችልም። ስለዚህ በደንብ አፌክት ያደርገዋል ማለት ነው። ስትሮንግ አትራክቲቭ ፎርስ ካለ በሶሊቱ እና በሶልቨንቱ መካከል ሬት ኦፍ ዲዞሉሽኑ በቃ በፍጥነት ነው የሚሟሟው። ሲ ሰርፌስ ኤሪያ በጨመረ ቁጥር ልክ ምንድነው የሚለው ግራይንዲንግ ኢት ስሞለር ፒስስ ማለት ነው። ልክ አሁን ስኳርን በጣም አንኳር የሚባለው ይሄ ድሮ የነበረው ስኳርን ለማሟሟትና ሞር ደግሞ ከደቀቀ በኋላ ስኳሩን የትኛው ነው ቀላል? ግልጽ ነው አይደል? ደቃቁ ቀላል ነው። ምክንያቱም ሰርፌስ ኤሪያ ሲጨምር ሶሊቱ ከሶልቨንቱ ጋር የሚገናኝበት ኤሪያ ጨመረ ማለት ነው። ስለዚህ ሞር ሶሊድ ፓርቲክል ለሶልቨንቱ ኤክስፖዝ ይደረጋል። ደን አብሮ ሬት ኦፍ ዲዞሉሽን ነው። እነዚህ ሁላ ልክ ናቸው። በነገራችን ላይ በሙሉ ትክክለኛ ስቴትመንት ናቸው። ቴምፕሬቸር ጀነራሊ ኢንክሪዝስ ዘ ሬት ኦፍ ዲዞሉሽን። ለሶሊድ እንደምታውቁት ቴምፕሬቸር በጨመረ ቁጥር ሬት ኦፍ ዲዞሉሽን ይጨምራል፣ ለሶሊድ እና ለሊኩዊድ ማለት ነው። ምክንያቱም ኬኔቲክ ኢነርጂ እየሰጠው ይሄዳል። ኬኔቲክ ኢነርጂ በጨመረ ቁጥር ደግሞ ሶሊቱና ሶልቨንቱ ሞር ኢንተራክሽናቸው እየጨመረ ይሄዳል። ነገር ግን ጋዞች ግን ሃይ ፕሬሸር ሲኖራቸው ነው። ከቴምፕሬቸር የበለጠ ለጋዞች አፌክት የሚያደርገው ፕሬሸር ነው። ፕሬሸር በሰጠነው ቁጥር ሬት ኦፍ ዲዞሉሽን ይጨምራል። እነዚህ ሁላ ፋክተሮች yes they affect rate of dissolution in different way። ግን ጥያቄው largely dependent on ነው የሚለው። largely dependent on upon የሚለው መልቲፕል ፋክተሮች ቢኖሩም የተሻለው ግን ኦኬ እዚህ ጋር ሰርፌስ ኤሪያ ኦፍ ዘ ሶሊድ የሚለው ስህተት ነው፣ ሲጻፍ የነበረ ስህተት ነው። ኢንትራክሽን በሚለው ይቀየራል። ስለዚህ መልሱ ኢንትራክሽን ነው ሞር። ምክንያቱም ፖላር ሞለኪውል ከነን ፖላር ሞለኪውል ጋር እንዳልኳችሁ ሶሉሽን ይፍጠርልኝ ብትሉ ኢንተርፓርቲክል ፎርሱ ትክክል ካልሆነ ማች የማያደርግ ከሆነ ጭራሽ ኮምባይን ሊያደርግ አይችልም። ስለዚህ በጣም ትልቅ ፋክተር ያለው ኢንተርፓርቲክል ፎርስ ነው ብለን መውሰድ እንችላለን። ግን ሁሉም አፌክት ያደርጉታል በሚለው እንስማማለን።
ስለዚህ 15ኛው ይሄ ነው። ወደ 16ኛው እንሂድ። At constant pressure, by what fraction of its volume will a quantity of gas change if the temperature changes from minus 173 to 27 degree centigrade or Celsius? At constant pressure, በምን ያክል ፍራክሽን ነው ቮሊዩሙ የሚቀየረው? ምክንያቱም ቴምፕሬቸር ስቀይር አንድ አይደለም። ይሆነን ለምሳሌ የሆነ ጋዝ አለ በሆነ ቴምፕሬቸር ላይ ቴምፕሬቸር በጨመርኩ ቁጥር ቮሊዩሙ አንድ ይሆናል? አይሆንም አይደለ? ምን ይሆን ይሄዳል? ቮሊዩም እየተበታተናል፣ ትልቅ ይሆን ይመጣል። ጋዝ ስለሆነ በቀላሉ በመካከል የያዘው ምንም አይነት ፎርስ ስለሌለ ቴምፕሬቸር በጨመርኩ ቁጥር ቮሊዩሙ እየጨመረ ይሄዳል። ትልቅ ዝም ብሎ ሳይዙ እያደገ ለመበታተን ይሞክራል። ስለዚህ በምን ያክል ፍራክሽን ነው የሚጨምረው? ይሄን ያክል ቴምፕሬቸር ሲጨምር ነው የሚለው። ስለዚህ ይሄ እንደምታውቁት የቻርለስ ሎ ነው የምንጠቀመው። ቻርለስ ሎ ማለት at constant pressure ማለት ነው። at constant pressure volume of the gas is directly proportional to its absolute temperature። ከቴምፕሬቸሩ ጋር directly proportional ነው። ቴምፕሬቸር ሲጨምር ቮሊዩም ይጨምራል። ስለዚህ ቴምፕሬቸሩ ደግሞ ያው አስዩ ነው በኬልቪን ነው ሜጀር የሚደረገው። v1 over t1 is equals to v2 over t2። ይሄ ኢኒሻል ቮሊዩም ነው፣ ይሄ ፋይናል ቮሊዩም ነው። ይሄ ኢኒሻል ቴምፕሬቸር ነው፣ ይሄ ደግሞ ፋይናል ቴምፕሬቸር ነው ማለት ነው። ስለዚህ ቴምፕሬቸሩ አንተ ሰጥቶናል ማይነስ 173 ዲግሪ ሴልሺየስ። ስለዚህ በይሄ ሴንቲግሬድ ኦር ሴልሺየስ ነው። ወደ ኬልቪን 273.15 ሲጨመር ይሄን ይሆናል። ለፋይናል ቴምፕሬቸርም ተሰጥቶናል 300.15 ይሆናል። ከዚህ በኋላ ይው ጥያቄው ዋት ፍራክሽን። በጣም እንደዚህ አይነት ጥያቄ በደንብ ልታዩ ይገባል። በምን ያክል ፍራክሽን ነው የሚጨምረው? ቀጥታ ቮሊዩሙን ንገሩን አላሉ። ምክንያቱም ኢኒሻል ቮሊዩሙን አላቀማ አይደለ? ኢኒሻል ቮሊዩሙን አልሰጡኝም፣ ዝም ብሎ ቴምፕሬቸር ነው የሰጡኝ። ስለዚህ ሲምፕሊ ፍራክሽን ስለሆነ የምፈልገው ምን አረጋለሁ? v2 ማለት ነው v1 ታይምስ t2 ኦቨር t1 ማለት ነው። ስለዚህ t2ንም 300.15 ኦቨር 100.15 ሲሆን ኦልሞስት ይሄ ለ3 ይመጣል አሉ። ስለዚህ ጥያቄው v2 ኦቨር v1 ነው ማለት ነው። ይኸው v2 ማለት በኋላ ላይ የሚኖረው ቮሊዩም ነው። v1 የመጀመሪያው ቮሊዩም ነው። ስለዚህ በ3 4ኛ ሊሆን ይችላል፣ በ4 5ኛ ሊሆን ይችላል፣ በ2 እጥፍ። አሁን በ3 4ኛ ብል ምን ሆነ ማለት ነው? v2 ኦቨር v1 is equals to 3 ኦቨር 4 ነው ብል 4v2 is equals to 3v1 ማለት ነው። ስለዚህ እንደውም ከነበረው ቮሊዩም ቀነሰ ማለት ነው አይደለ? ቮሊዩም 1 ማለት ይሄ ነው፣ በ3 4ኛ ቀነሰ። ይሄ ግን ፖዚቲቭ ቁጥር ነው። ከዜሮ የበለጠ ቁጥር ነው መሆን ያለው፣ ወይም ከአንድ የበለጠ ቁጥር ነው መሆን ያለበት። ምክንያቱም ቴምፕሬቸሩን ጨምሬዋለሁ። ትሪፕል ነው የሚሆነው። ለምን 3 ነው የሚሆነው? ይሄ 300.15 ለ100.15 ሲካፈል ኦልሞስት 3 ይሆናል ማለት ነው። ስለዚህ ቴምፕሬቸሩን ከማይነስ 173 ወደ 27 ዲግሪ ሳሳድግ ከነበረው ቮሊዩም 3 ይኸው ምን ማለት ነው? v2 ኦቨር v1 is equals to 3 ማለት እኮ v2 ማለት 3 ታይምስ v1 ማለት ነው። ትሪፕል ሆነ። ከነበረው ቮሊዩም ምን ሆነ? 3 እጥፍ አደገ ማለት ነው። ስለዚህ መልሱ ሲ ነው ልላችሁ ነው። ስለዚህ ደብል ሃፍድ የሚለው ጭራሽ ሊሆን አይችልም። ሃፍድ ከሆነ ቀነሰ ማለት ነው። ኖ ቼንጅ ኢን ቮሊዩም። ለምን? ቴምፕሬቸር ሲጨምርማ በደንብ ይሆናል። ደብል ነው ትሪፕል ነው የሚለው ነው። ያው በካልኩሌሽን ትሪፕል መሆኑን አሳየን። 17ኛው a solution is made by dissolving 13.5 gram of glucose in 0.1 kilogram of water. What is the mass percentage of solute? mass percentage የሚባል ነገር አለ አይደለ? ሶሉሽን ሲፈጠር 13.5 ግራም ኦፍ ግሉኮስን በ0.1 ኪሎግራም ኦፍ ዋተር ዲዞልቭ አደረኩት። ስለዚህ ማስ ፐርሰንቴጅ እንዴት ነው ካልኩሌት ማድረገው? እንቀጥል እስኪ። ማስ ፐርሰንቴጅ ማለት ምን ማለት ነው መሰላችሁ? መጀመሪያ ሁሌ ሶሉሽን ከምንና ከምንድን ነው? ከሶሉት እና ከሶልቨንት ነው አይደለ? ካልኩሌት የሚደረገው ወይም የሚፈጠረው ሶሉት ፕላስ ሶልቨንት ሶሉሽን ይፈጥራል፣ ሁኔታዎች ከተሟሉ ማለት ነው። ይሄ ማስ ፐርሰንቴጅ ከተባለ ሁሌ ሶሉትን ከላይ ታስቀምጣላችሁ። የምንን ሶሉት የሶሉቱን ምን ማስ ሲካፈል ማስ ኦፍ ዘ ሶሉሽን ኦር ምን ማለት ነው? ዘ ሶሉሽን ማለት ማስ ኦፍ ሶሉት ፕላስ ማስ ኦፍ ሶልቨንት ማለት ነው። ይው ማስ ኦፍ ሶሉትን ለምን ማካፈል? ለማስ ኦፍ ሶሉት ፕላስ ማስ ኦፍ ሶልቨንት ወይም ደግሞ ለሶሉሽኑ ማስ ማካፈል። ከዛ ለስንት ማብዛት? ለ100 ማብዛት። በዚህ ሰዓት ሶሉቱ ማን ነው? ግሉኮስ ነው። ውሃ እንግዲህ ሶሉት ሊሆን አይችልም በፍጹም። 13.5 ግራም ነው። ማስ ኦፍ ዋተር ወይም ሶልቨንቱ 0.1 ኪሎ ግራም ነው። ይው
ምንም ማድረግ ትችላላችሁ፣ ችግር የለም። ለምሳሌ ሁለቱንም ወደ ግራም ሁለቱንም ወደ ኪሎግራም መቀየር አይጠበቅባችሁ፣ ብቻ ተመሳሳይ ዩኒት መሆን ያለባቸው። ለምን መሰላችሁ? ሁሌ ሬሾ ከሆነ በጣም ይቅርታ፣ ሁለቱም ኪሎግራም ከሆኑ ሁለቱም ግራም ከሆኑ ሳካፍላቸው ምንም ችግር የለም። ተግባባን አይደል? ብቻ ተመሳሳይ ዩኒት ይሁኑ። ያው እዚህ ጋር በግራም ነው የተገለጸ፣ ይሄንን በግራም ገለጸው 100 ግራም ማለት ነው። ስለዚህ የሶሉሽኑን ቶታል ማስ ስንፈልግ የሁለቱ ድምር ነው የሚሆነው፣ የግሉኮሱና የውሃው ማለት ነው። 113.15 ይሆናል። ማስ ፐርሰንቴጅ ማለት ምን ብያቸዋለሁ? ሶሊቱን ለሶሉሽኑ ማስ አካፍዬ በ100 ማብዛት ነው። ስለዚህ 13.5 ግራም የሶሊቱ ማስ ነው፣ ሲካፈል የሶሉሽኑ ማስ 113.5 ነው። በ100 ሳበዛው ኦልሞስት ከዛ 11.9 ይመጣል ማለት ነው። መልሱ ይኸው ዲ ላይ ተቀምጧል። 11.9% ኦር 12% ነው ማለት ነው ማስ ፐርሰንቴጁ። ተግባባናል? ሶሊቱን ለሶሉሽኑ አካፍለው በ100 ማብዛት ነው። በጣም ሲምፕል ነው። ስለዚህ 17ኛው ጥያቄ ከጨረስን ወደ 18ኛው ጥያቄ መሄድ እንችላለን ማለት ነው። A sample of commercial concentrated hydrochloric acid is 11.8 molarity hydrochloric acid and has density of 1.19 gram per milliliter. What is the molal? እዚህ ጋር ሞላሪቲ የሚባል ነገር አለ አይደል? ሞላሊቲ የሚባልም ነገር አለ ኬሚስትሪ ላይ። ምንድነው ይሄ ሞላሊቲ ማለት? ወይም ሞላል ኮንሰንትሬሽን የምንለው ነገር መጀመሪያ የተሰጠን ዴንሲቲ ነው። ዴንሲቲ ማለት ምን ማለት ነው? በአንድ ሊትር ኦፍ ዘ ሶሉሽን ላይ ምን ያክል ማስ አለ የሚለው ማወቅ አለብን። ማስ ኦፍ 1 ሊትር ኦፍ ዘ ሶሉሽን ማለት ነው። ዴንሲቲ ማለት ምን ማለት ነው? ማስ ፐር ቮሊዩም ማለት ነው። ይኸው ሞላል ስንል ማስ ኦፍ 1 ሊትር ኦፍ ዘ ሶሉሽን መጀመሪያ ካልኩሌት መደረግ አለበት። የተሰጠኝ 1.19 ግራም ፐር ሚሊ ሊትር ነው አለ። ምን ማለት ነው? በሊትር ስገልጸው 1.19 ግራም ፐር 1000 ሊትር። እኔ የምፈልገው ከዚህ አንጻር ነው። በ1 ሊትር ኦፍ ዘ ሶሉሽን ያለውን ማስ ነው የምፈልገው። ስለዚህ ለ1000 ሚሊ ሊትር ሳካፍለው ምን አለ? መጀመሪያ 1.190 ሲባዛ ለ1000 ሶሪ ከላይ ነው መሆን ያለበት 1.19 ግራም ፐር ሚሊ ሊትር ለስንት አበዛዋለሁ? ለ1000 ሚሊ ሊትር። ለ1 ሊትር እንደማብዛት ነው። ምን ፈልጌ ነው? ከዚህ በ1 ሊትር ኦፍ ዘ ሶሉሽን ላይ ምን ያክል ማስ አለው? 1 ሊትር ስንት ነው? 1000 ሚሊ ሊትር ማለት ነው። ስለዚህ ለ1000 ሳካፍለው ሚሊ ሊትር በሚሊ ሊትር ሲጠፋ በ1 ሊትር ውስጥ ስንት ማስ አለ? 1190 ግራም ነው ማለት ነው። የ1 ሊትር ኦፍ ዘ ሶሉሽን ማስ ማለት ነው። ተግባባናል? ምን እንዳረኩ ለምን በ1 ሊትር እንደፈለግኩ አሁን ስለ ሞላል ኮንሰንትሬሽን ስታውቁ በደንብ አንደርስታንድ ታደርጉታላችሁ። የተሰጠኝ ሞላሪቲ ነው። ስለዚህ ከሞላሪቲ ምን ማግኘት እንችላለሁ? ማስ ኦፍ ሃይድሮክሎሪክ አሲድ ማግኘት እንችላለሁ። ምክንያቱም ሞላሪቲ ማለት ምን ማለት ነው? ሞል ኦቨር ቮሊዩም ማለት ነው። ሞል ኦቨር ቮሊዩም ሞል 11.98 ተሰጥቶኛል። ለምን ሞሉን ከየት ማግኘት እችላለሁ? ሞል ማለት ማስ ኦቨር ሞላር ማስ። ማስ ኮድ ተሰጥቶኛል ቅድም ይኸው ካልኩሌት አድርገን ነበር 1190 ብዬ ሲካፈል ለዚህኛው ለሞላር ማስ አካፍለዋለሁ። ምክንያቱም ሞላሪቲ ማለት ሞል ኦቨር ቮሊዩም ነው። ሞል ማለት ደግሞ ማስ ኦቨር ሞላር ማስ ማለት ነው። ስለዚህ ሞላር ማስ ኦፍ ሃይድሮክሎሪክ አሲድ ይሄ ነው 36.46 ነው። ስለዚህ ማስ ኦፍ ሃይድሮክሎሪክ አሲድ ይኸው ከምን እንደተነሳ ነው ሞላሪቲ ማለት ሞል ኦቨር ቮሊዩም ነው። በሞል ፋንታ ማስ ኦቨር ሞላር ማስ ኦቨር ቮሊዩም አድርጌ እቺኛዋን ማስ ነው የፈለኳት ካልኩሌት ያደረኳት። ኦልሞስት ስንት ሆናለች? 11.8 ለሞላር ማስ እንደማካፈል ነው እንደማባዛት ነው። 430.628 ግራም ይሆናል። እሺ ከዛ በኋላ ማስ ኦፍ ሶልቨንት ኢን 1 ሊትር በ1 ሊትር ኦፍ ዘ ሶሉሽን ምን ያክል ማስ አለ የሚለው ማወቅ አለብን። ስንት ነው ማስ ኦፍ ዘ ሶሉሽን? 1190 ነው አይደለ? ስለዚህ በዚህ ሰዓት የሶልቨንቱን ማስ ከፈለኩ ከሶሉሽኑ ማስ ላይ የሃይድሮክሎሪክን ማስ ማስወገድ ማለት ነው። የሃይድሮክሎሪክ ማስ ከምንድን ያገኘሁት? ከሞላሪቲ ተነስቼ። ሞላሪቲ ማለት ሞል ኦቨር ቮሊዩም ወይም ሞር ፐር ሊተር ነው። ሞል አለኝ። ሞልም ኦፍ ሃይድሮክሎሪክ አሲድ 11.68 ሞል ነው። ምክንያቱም በ1 ሊትር ውስጥ ስንት
ማስ እንዳለኝ ደግሞ ቀድም አውቄያለሁ። 11.6 ሞል ካገኘው በኋላ ሞላር ማሱ 36.46 ግራም ፐር ሞል ነው። ደን ደግሞ ማስ ኦፍ ሃይድሮክሎሪክ አሲድን ለማግኘት ሞሉን ለምን ማብዛት ነው? ለ36.46 ዳት ሚንስ ለሞላር ማስ ማብዛት ነው። ለምን? ሞል ማለት ማስ ኦቨር ሞላር ማስ ስለሆነ። ሞል ደግሞ አግኝቻለሁ ምክንያቱም ሞላሪቲ ሞል ፐር ሊትር ስለሆነ ሞልስ ኦፍ ሃይድሮክሎሪክ አሲድ ኢን 1 ሊትር 11.8 ነው። ዘን ማስ ካገኘው በኋላ የምኑን ማስ ነው ያገኘሁት? 430.628 የሃይድሮክሎሪክ አሲድ ነው። ተግባባን? ከዛ በኋላ የውሃውን ማስ ነው ጥያቄው። የውሃው ማስ እንዴት ነው ማገኘው? ማስ ኦፍ ዘ ሶልቨንት ማለት ማስ ኦፍ ዘ ሶሉሽን ሲቀንስ ማስ ኦፍ ሃይድሮክሎሪክ አሲድ። ምክንያቱም ሶሉሽኑ የተፈጠረው በሃይድሮክሎሪክ አሲድ እና በውሃ መካከል ስለሆነ ከሶሉሽኑ 1190 ግራም ከየት ነው ያመጣነው? እዚህ ይላችኋል 1190 ግራም ከተሰጠን ዴንሲቲ ነው። የሶሉሽኑን ዴንሲቲ ብቻ ነው ያገኘሁት። ከዛ እኔ በአንድ ሊትር ውስጥ ስንት ያክል ማስ ይኖረዋል የሚለውን ለ1000 ሚሊ ሊትር ያባዛሁት በዚህ ምክንያት ነው ማለት ነው። ስለዚህ 759.372 ይመጣል። ከዛ በኋላ ይህን ወደ ግራም ስቀይረው ወደ ኪሎ ግራም ስቀይረው 0.75 ይሆናል። ሞላል ማለት አሁን ወደ ዴፊኒሽኑ ስመጣ ሞላሊቲ ማለት ሞል ኦፍ ዘ ሶሊድ ኦቨር ማስ ኦፍ ዘ ሶልቨንት ኢን ኪሎግራም ማለት ነው። ያው አሁን ወደ ፎርሙላ የመጣ ነው አይደለ? ሞል ቅድም ያወቁት ካልኩሌት ያደረጉት 11.8 የሚለውን ማለት ነው። ይሄው ማስ ኦፍ ዘ ሶልቨንት በኪሎግራም 0.759372 ወይም 0.75 ብዬ መውሰድ እችላለሁ ወይም 76 ብዬ መውሰድ እችላለሁ ማለት ነው። ተግባባን? ሞላሊቲ ማለት ሞል ኦፍ ዘ ሶሉት ዲቫይድድ ባይ ማስ ኦፍ ዘ ሶልቨንት። ሞላሪቲ ከሆነ ለቮሊዩም ነው ማካፈለው፣ በቃ ሲምፕሊ ሞል ኦቨር ቮሊዩም ነው ማረገው። ይሄ ግን ለሶልቨንቱ ማስ ያውን በኪሎግራም ነው መቀመጥ ያለበት ማሱ። ሞሉን አገኘው። ማስ ኦፍ ወተርን ደግሞ መጀመሪያ ማስ ኦፍ ሶሉሽንን አገኘው ከዴንሲቲ። ከዛ በኋላ ደግሞ የሃይድሮክሎሪክ አሲድን ማስ ከሞል ተነስቼ ካልኩሌት አደረኩ። ደን ሳካፍለው 15.53 ይመጣል። ትንሽ ኮምፕሊኬት ይመስላል ግን ድጋሚ አወራውትን ስሙት። መጀመሪያ ግን ከምን እንደተነሳ እወቁ። የተሰጠን የነበረው ሞል ነው። 11.8 ሞል ነው የተሰጠን። ዴንሲቲ ነው የተሰጠን። ሞልን እኛ አይደለንም ካልኩሌት ያደረግነው። ሞል ተሰጥቶናል። ምን አለን? ዴንሲቲ አለን። ሞል ካለኝ ማስ ማወቅ እችላለሁ። ምክንያቱም ሞል ማለት ማስ ኦቨር ሞላር ማስ ስለሆነ ሞላር ማስ ስለማቅ ሞል ስለማቅ ማስ ማወቅ እችላለሁ። የምኑን ማስ ማወቅ ቻልኩ ማለት ነው? የሃይድሮክሎሪክ አሲድን ማስ ማወቅ ቻልኩ ማለት ነው። ዴንሲቲ ተሰጥቶኛል። ዴንሲቲ ግን የምን ዴንሲቲ ነው የተሰጠኝ? ያጠቃላይ ዴንሲቲ የሶሉሽኑ ዴንሲቲ ነው። ስለዚህ በአንድ ሊትር ውስጥ ምን ያክል ማስ ይኖራል የሚለውን ካልኩሌት ያደረኩ ማለት ነው። ይሄ ደግሞ የማስ ኦፍ ዘ ሶሉሽን ነው ማለት ነው። ከዚህ በኋላ ሞላል ኮንሰንትሬሽን ኦፍ ሃይድሮክሎሪክ አሲድ በቀላሉ ማግኘት እንችላለን ማለት ነው። 19ኛው which of the following molecules contains a triple bond? ትሪፕል ቦንድ የያዘው ማን ነው? ካርቦን ዳይኦክሳይድ ነው፣ ኦክሲጅን ነው፣ ናይትሮጅን ነው፣ ፍሎሪን ነው። እስከ 21 እኒና ይበቃናል ማለት ቀጣይ አንድ የቀረን የኬሚስትሪ ሴሽን ስለሚኖር የቀሩት ጥያቄዎች በሱ ይሄዳሉ። በጣም ቪዲዮ እንደረዘመ አስባለሁ። እሺ 19ኛው ትሪፕል ቦንድ ያለው ማን ነው? እስኪ እንያቸው። ካርቦን ዳይኦክሳይድ እንዴት ነው ስትራክቸሩ? ደብል ቦንድ ነው ያለው። ካርቦን ዳይኦክሳይድ እንደምናውቀው በአራት አቅጣጫ ኮኔክት መደረግ ይችላል። ደብል ቦንድ ካለ ደግሞ ሁለት ነው የሚሆነው። በዚህ ሳይድ አንድ፣ በዚህ ሳይድ አንድ። ያው 1 2 1 2 ከካርበን 1 2 3 4 በተመሳሳይም ከኦክሲጅንም እንደዛ ሆኖ በደብል ቦንድ ከኦክሲጅን አተም ጋር ነው። ስለዚህ ኖ ትሪፕል ቦንድ ማለት ነው። ኦክሲጅን ደብል ቦንድ ነው ያለው። ምክንያቱም ኦክሲጅን መካከል ትሪፕል ቦንድ ሊኖር አይችልም። ናይትሮጅን ግን በመካከል ምን አለ? ትሪፕል ቦንድ ነው ያለው። እንደምናውቀው ናይትሮጅን ቫለንስ ኤሌክትሮኑ 5 ነው። እዚህ ጋር ሎን ፔር ይኖረናል። አጠቃላይ ስትቆጥሩት 1 2 3 4 5 6 7 8 ኦክቴት ሩሉን ኦቢ ያደርጋል። ትሪፕል ቦንድ ነው በመካከል ያለው። ቦንድ መፍጠር እየቻለ ሎን ፔር ዝም ብሎ አይቀመጥም። አንድ እዚህ ጋር ማወቅ ያለባችሁ ነገር ማለት እዚህ ጋር ሌላ አራተኛ ቦንድ መፍጠር ስለማይቻል ነው እንጂ እንፈጥር ነበር አይደለ? ምክንያቱም ሎን ፔር ስላለኝ። ሎን ፔር ካለ ዝም ብሎ አይቀመጥም ኮኔክት መደረግ እስከቻለ ድረስ ማለት ነው። ፍሎሪን ነው። ፍሎሪን መካከል እንዳወራ ነው ሁሌ ሲንግል ቦንድ ነው ያለው ማለት ነው። ስለዚህ ይህን ይመስላል 20ኛው ጥያቄ። እኔና የቪዲዮ የመጨረሻ ክፍል ይሆናል ማለት ነው። ጥያቄዎቹ ግን እስከ 35 ተልከዋል። የቀሩት ጥያቄዎች ጨምረን አንዴ መጨረሻ ኬሚስትሪ ላይ እንመለሳለን። which of the following compound contains a central atom short of electrons to fulfill the octet rule?
ኦክቴት ሩል ማለት ሴንትራል አተሙ 8 መሆን አለበት። ዳት ሚንስ ቆጥራው ቦንዲንግ ፔር እና ኤሌክትሮኖቹ 8 መሆን አለባቸው። ይሄ ነው ኦክቴት ሩል የሚባለው። ስለዚህ የዚህ ሾርት ኦፍ ኤሌክትሮን ያጋጠመው ኦክቴት ሩልን ለማሟላት ያልቻለው ውሃ ነው። ማን ነው? እስኪ እንየው። ስለዚህ ወተር ላይ መጀመሪያ ወተር ሴንትራል አተሙ ኦክሲጅን ነው። ኦክሲጅን 6 ቫለንስ ኤሌክትሮን አለው። ስለዚህ 2 ሲንግል ቦንድ ከሃይድሮጅን ጋር ከፈጠረ በኋላ 2 ሎን ፔር ይቀመጥለታል። ስለዚህ 8 የሚለውን አሟልቷል። ምክንያቱም 1 2 3 4 ፔር ከሆነ እንደ ሁለቱም ነው የሚቆጠረው። ያው 1 2 3 4 5 6 7 8 ስለዚህ ሊሆን አይችልም። ቦሮን ትራይፍሎራይድ ደግሞ ቦሮን 3 ነው የሚኖረው። ስለዚህ 1 2 3 ይኸው 1 2 3 4 5 6 ይኸው ኦክቴት ሩልን ኦቤ ላይ ያደረገ የማይችል የኤሌክትሮን ሾርቴጅ ያጋጠመው ማለት ነው። እስኪ ሌሎቹን እናያቸው። 8 ስላልሞላ ነው በነገራችን ላይ አራውንድ ሴንትራል አተም ነው የምንቆጥረው። ካርቦን ዳይኦክሳይድ ሴንትራል አተሙ ካርበን ነው። 4 ቫለንስ ኤሌክትሮን አለው። ስለዚህ 2 ደብል ቦንድ ነው እንዳልኳችሁ ከ2 ኦክሲጅን አተም ጋር። ስለዚህ 8 ይሆናል ማለት ነው። 1 2 3 4 በዚህኛው ሳይድ አሁንም በዚህኛው ሳይድ 1 2 3 4 8 ማለት ነው። አሞኒያ አሁንም ሴንትራል አተሙ ናይትሮጅን ነው። 5 ነው ያለው። 3 ከሃይድሮጅን ጋር ከተያያዘ በኋላ 1 ሎን ፔር ይቀረኛል። 1 2 3 4 5 6 7 8 ማለት ነው። ያው ሎን ፔሩ እዚህ ጋር ነው። 3 ሃይድሮጅን በዚህ መልኩ ኮኔክት አደረኩ። እዚህ ጋር 6 ይኖረኛል 8 ማለት ነው። ስለዚህ ማን ነው ችግር ያለበት ማለት ነው? ቦሮን ነው ማለት ነው። ለዚህኛው በዚሁ ቃል እንግዲህ በርቱ።